ቴምር ወደ እንቆቹ ምድር ኳታር የህልሞ ማረፊያ ወደ ዶሃ እየመጣ ነው። ኢትዮጵያዊነት በኳታር ሊደምቅ ነው። ድርጅታችን ቴምር ፕሮፐርቲስ ይሄን ደማቅ በዓል ለማክበር ዶሃ ገብቷል። በጣም የሚገርመው ማንም ሪል ስቴት በዚህ ደረጃ አረብ ሀገር ያሉ ሰዎችን ታርጌት አድርጎ ሄዶ ራሱንም ማስተዋውቆ አያውቅም። እነሱ ጋር የፈጠረው ስሜት ያንን ነበር። በዚህ ደረጃ ተዘጋጅቶ ራሱን ሄዶ ኮሚኒቲውን በማገዝ ከኤምባሲ ጋር ጥሩ ኮኔክሽን ፈጥሮ የመጣ ሪል ስቴት የለም። ስለዚህ ይሄ አዲስ ጅማሮ እንደ ቴምር ለወደፊትም ይቀጥላል። ኳታር ላይ በነበረው የሪል ስቴትም የኮንስትራክሽን እንቅስቃሴም በጣም በርካታ ልምዶችን ማግኘት ይያለው። ያንንም ደግሞ እንግዲህ በድርጅታችን በኩል በደንብ ምክክር እየተደረገበት ነው የሚገኘው። አንድ ሰው አፓርትመንት ቤት ሲገዛ ምን ነገሮችን በዋናነት ማየት መቻል እንዳለበት፣ ቴምር ፕሮፐርቲስ ደግሞ ከዚህ በፊት ስለሰራቸው ሳይቶች አሁን እየተንቀሳቀሰ ያላቸውና ለሽያጭ የወጡ ፕሮዳክቶቻችንንም በምን አይነት ያከፋፈል ሜትር ነው የሚሰራው፣ ምን አይነት ቅናሾችን ይዞ መጥቷል፣ ፕላስ ደግሞ ለወደፊትስ በምን አይነት እንቅስቃሴ ፕላን አድርጎ አዳዲስ ፕሮዳክቶችን አዳዲስ አሰራሮችን ይዞ ለመምጣት ፕላን አድርጓል ስለሚለው ዝርዝር መግለጫዎችን መስጠት ችያለሁ። በኢቨንቱ ላይ ወይም የኢትዮጵያ 8ኛ ዓመት በሚከበርበት ዕለት ያሉ ሙሉ የሚባሉ ኢትዮጵያውያን ባሉበት ማለት ነው። ሜንሊ እየሰራን ያለነው ከኳታር ኤምባሲ ጋር እና ከኢትዮጵያን ኮሚኒቲ ጋር ሜሞራንደም ተፈራርመን ወደ ስራ እየገባን ነው። በቋሚነት የነሱ አባላት ከኛ ሲገዙ አንደኛ ኤምባሲው ዋስትና ይወስዳል። እኛም ደግሞ እርግጠኛ በተናገርነው ነገር እርግጠኛ ስለመሆናችን ያንን ሜሞራንደም ተፈራርመናል። ወደ ስራ እየገባን ነው። በቀጣይም አዳዲስ አባላት ሲመጡ ከሌላ ሀገርም ወደዛ ሙቭ ሲያደርጉ በኤምባሲው በኩል ስለሆነ እነሱ የሚፈልጉትን ኢንቨስትመንት ኢትዮጵያ ውስጥ ኢንቨስት እንዲያደርጉ ያንን ሂደት እያስኬድነው ነው። ጥሩ ኮሚኒኬሽን ቢልድ አድርገን ነው የመጣ ነው። ለዚህም ውጤታማ ስራ እንደሰራ ማረጋገጫ ነው ማለት ነው። ከኢትዮጵያ ቆንጽላ ጽሕፈት ቤት በኤምባሲ በኩልም ደግሞ ራሱን የቻለ ሰፋ ያለ ውይይት በማድረግም ደግሞ እዛ ላይ የተገኙ የቤት ፈላጊና የሱቅ ፈላጊዎችም ጋር ምክክር በማድረግ ስቲል እነሱ ጋር ኮሚኒኬት በማድረግ እንግዲህ ከቴምር ፕሮፐርቲስ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ እያማከርን ያለ ነው። ወደ ውጤት የተቀየሩ ደግሞ ቤት የፈለጉ ደንበኞቻችንን በማማከር ከቴምር ፕሮፐርቲስ መግዛት ችለዋል ማለት ነው። ኳታርን ስንገባ የነበረኝ ግምትና ከተማውን ሳይ በጣም የተለያየ ነው። እንደዛ አልጠበቅኩም። በተለይ የህንፃ ዲዛይን ላይ በጣም ተራቀዋል። ህንፃ ዲዛይን ላይ የሚሰሩት ዓለም አቀፍ ዲዛይነሮችን ነው የሚያወዳደሩት። ስለዚህ በግንባታ ሂደት በኮንስትራክሽን ሂደት ብዙ ልንማርባቸው የሚችሉ ነገሮች አሉ። ግንባታ ላይ ያላቸው ቴክኖሎጂ በጣም የተራቀቀ ነው። ይህን ቴምርም በተጨማሪም በኮንስትራክሽንም በዲዛይንም ያሉ ሰዎችን ሄዶ ኤክስፒሪየንስ ሼር ቢያደርግ የተሻለ ውጤታማ ስራ ለወደፊት በተለይ በኮንስትራክሽኑ ላይ ጥሩ ስራና ጥሩ መነሻ ከዛ ይወስዳል ብዬ ገምታለሁ። ለዛም እኛም እንደ መነሻ ይዘን የመጣናቸው ነገሮች አሉ። በተጨማሪ ደግሞ ቀጥታ የሚመለከታቸው ባለሙያዎች ሄደው ኤክስፒሪየንስ ሼር ቢያደርጉ ጥሩ ግብዓት እናገኛለን ብዬ አስባለሁ እንደግሌ። ከኳታር ቀጥታ ወደ ዱባይ ቴምር ፕሮፐርቲስ በዓለማችን ደማቅ በሆነችው ከተማ ዱባይ ላይ ደማቅ ጊዜያትን ሊያሳልፍ ወደ እናንተ እየመጣ ነው። ለሁለት ነገር ነበረ ወደ ዱባይ ያቀና ነው የቴምር ማለት ነው። አንደኛው ዱባይ ያላትን ዓለም አቀፍ የሆነ የሪል ስቴት የሽያጭ ግብይት ስርዓት ምን ይመስላል፣ የግንባታው ሂደትስ ህብረተሰቡ ላይ የፈጠረችውን ነገር የሚለውን ነገር ለመጎብኘት ነው። ሁለተኛው ከዱባይ ላይ ከሚገኙ የኢትዮጵያን ህብረተሰቦች ጋር ተገናኝቶ ቴምርን ተደራሽ ለማድረግ ነበር ነው። አንዳንዴ በምን ጉዳይ ነው የምትሄደው የሚለውን ማተር ስለሚያደርግ አሁን ቴምርን ይዤ ስለሄድኩኝ የበለጠ ህንፃዎቹን በደንብ እንዳስተውል፣ ግንባታዎቹን፣ የኮንስትራክሽን ሂደቱን በደንብ እንዳይ አድርጎኛልና በጣም የምታስገርም ደስ የምትል በህንፃ የተከበበች የበለጠ የኮንስትራክሽን ጥበብን የምታይበት የሆነ ከተማ ናት። ደስ ይል ነበር።
በጣም ደስ ያለኝና ያስገረመኝ ነገር ዱባይ ላይ ምንድነው መሰላችሁ? ሰው አይተኛም። በጣም ደስ የሚለው ነገር ሰው አይተኛም ማለት ምንድነው? ስራ የሚጀመረው ብዙ ጊዜ እንቅስቃሴ የሚጀመረው ከ10 ሰዓት በኋላ ነውና እስከ ሌሊት 8 ሰዓት 9 ሰዓት 10 ሰዓት ሰው አለ። ላይ ቀን ነው የሚመስልህና እሱ በጣም ደስ ይላል። እውነት ለማውራት ዱባይ በመሄዴ በጣም ደስ ብሎኛል። ያው ከሀገርም የመጀመሪያ ስለሆነ እና ትልቅ ኤክስፖዠር ፈጥሮብኛል። ከዚህ በኋላ ሌሎች ሀገሮችንም ሄጄ እንድጎበኝ በራሴ ለቢዝነስ ትሪፕም መሄድ እንዳለብኝ አይነት ፊሊንግ ነው የተሰማኝ። ሙቀቱ በጣም ከፍተኛ ነው። እነሱ ግን ያንን ሙቀት ይሄ ሙቀት ለኛ ክረምታችን ነው የሚሉት ነገር ያን ወደ 40 ዲግሪ ሴንቲግሬድ ወይም ወደ 30 ዲግሪ ሴንቲግሬድ የሚጠጋ ሙቀት ለኛ ክረምታችን ነው ያሉት ነገር ትንሽ አስገራሚ ሆኗል። እና በዛ ከፍተኛ ሙቀት ውስጥ ግን ሰዎች ይንቀሳቀሳሉ፣ ይሰራሉ፣ ለመበልጸግ ይሯሯጣሉ። እኛ ጋር ስንመጣ ግን የተመቸ የተፈጥሮ አየር ንብረት ይዘን ያንን ያህል እየሰራን ስላልሆነ ይሄንን ወደ ሀገራችን አምጥተን የስራ ልምድን የስራን ባህሪ ብናዳብር የሚል ነገር አለኝ እኔ። እንደ ቴምር የሄድ ነው ያው ለኢትዮጵያውያንና ትውልደ ኢትዮጵያውያንን በሀገራቸው ላይ ንብረት እንዲያፈሩ ቴምርን ሁሌም እንግዲህ ይሄ ሞቶ አለው የቤትን እንደ ዳቦ የሚለውን ሀሳብ የምር ለማህበረሰቡ እዛው ድረስ ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ቅርብ ለመሆን ስንል እንግዲህ ለ12ኛ ጊዜ በተከበረው የኢትዮጵያውያኖች ሳምንት ላይ ቴምርን ይዘን ሄደን ነበር። በጣም ደስ የሚል ኤክስፖዠር ነበር። በጣም ህዝቡም የነበረው አቀባበል የሚጠይቅም ህዝብ ነበረ እና አስደሳች ቆይታ ነበር ያደረግነው። ያለው የኢትዮጵያዊ ጥያቄ በአግባቡ አንድ ለአንድ ተገናኝተን መመለስ ይኖርብን ስለነበረ ተጨማሪ ቀናቶችን ወስደናል። በእነዚህም ቆይታዎች የተለያዩ ከተሞች ላይ መድረስ ችለናል። ሻርጃ ድረስ በመሄድ ማለት ነው። እንዲሁም ደግሞ ተጽዕኖ ፈጣሪ ከሆኑ ሰዎች ጋር ያላቸውን ጥያቄ በአግባቡ ተቀብለን ያንንም በደንብ ያሉትን ቪዚቢሊቲውን ቴምር ምንድን ነው የሚመስለው የሚለውን ከሀገር ውጭ ያለውን አንድምታም በደንብ አሳይተን መተናል። አረብ ሀገር ላይ ያለው ችግር ምንድን ነው? በጣም ለፍተው ሰርተው ያመጡት ገንዘብ ነው የያዙት። ብዙ ጊዜ በቤተሰብ ይበላሉ ወይም ደግሞ ኢንፎርሜሽንም የላቸው እንዴት ኢንቨስት እንደሚያደርጉም አያውቁም። ያንን መንገድ ነው የጠረግንላቸው እዛ ስንሄድ። ስለዚህ በደንብ በጣም ደስ በሚል ሁኔታ ነው ቴምርን ብራንዱን ስናስተዋውቅ የነበረው። ኢቭን ከኛ በተጨማሪ ደግሞ ሆስቶቹ ራሱ ሲያስተዋውቁ የነበሩበት ቴምር ላይ ይሄ እንደ በቀለ ጫካ ፎቅ ነው እስኪባል ድረስ which means ሪል የሚታይ ነገር ነው። ለምሳሌ ሀያት አካባቢ ስትሄድ በአንድ ጊዜ የሆነ በቅሎ ነው የሚመስለው አይደል? ያየው ፕሮዳክቶቻችን ልክ እንደዛ በሚመስል ሁኔታ ስለሆነ ብራንዲንጉንም ለማስተዋወቅ ቴምርን በደንብ አዌርነሱን ለመፍጠር ነው እዛ ይላከም ማለት ነው። ቴምር የሚያነሷቸው ጥያቄዎች አሉ፣ ግን ሞር የሚጠይቁት ዋጋችን ፊክስድ በመሆኑ አሁን እኛ የምናወራው እንደ ቴምር ፕሮፐርቲ ስለሆነ ዋጋችን ላይ ምንም አይነት ጭማሪ የማይደረግ ከሆነ ወደፊት ማርኬቱ ውስጥ ያለው ቁሳቁስ በጨመረ ቁጥር እናንተ አትጎዱም ወይ? ከገበያው አትወጡም ወይ? ከገበያው ስትወጡ የጀመራችሁትን ነገር እንዴት ነው ለህብረተሰቡ የምታስተላልፉት የሚለው ትልቁ ጥያቄያቸው ነበረ። እሱን ጥያቄያቸውን በተገቢው መልክ በተገቢው ምላሽ ተሰጥቷቸው ረክተው ኢንቨስት ለማድረግ ወስነዋል። በሪል ስቴት ሴክተሩ ላይ ያለው የትረስት ኢሹን ብዙዎች ሲያንጸባርቁ ነበር። ግን ቴምር እስካሁን የሄደበትን ፕሮግረስ እያደረጋቸውንም ያሉትን ሳይቶችንም በደንብ መረጃ በመስጠትና አዳዲስ ደግሞ አፕካሚንግ የሆኑትንም ሳይቶች መረጃ በመስጠት የበለጠ ቴምር ማን ነው የሚለውን ቴምር ከሌሎቹ በምን ይለያል የሚለውን በደንብ ግልጽ ስናደርግ ነበረ እና ያላቸውም የቤት ፍላጎትም ሁሉም የቤት ፍላጎት አላቸው። ግን ያው የትረስት ኢሹ ነበር። ያን ደግሞ በደንብ ቀርፈናል ብዬ አስባለሁ። የዱባዩ ላይ በደንብ ቴምርን ገልጸነው ነው የመጣ ነው። ላይክ እስኪ ደክመን ድረስ ኢቭን 3 ቀን ሁላ ጨምረን የቆየንበት ምንድነው ኮሚኒቲው ሰፊ ከመሆኑ አንፃር ሻርጃ ድረስ ሄደን ዲራም ያሉትን ሌላም ዱባይም ያሉትን ወደ ሁሉንም ኮሚኒቲ ለማጠቃለል ኢትዮጵያን ኮሚኒቲ የሚገኙበትን ፐርሰናል ይሄድን ኢቭን እየቀጠርናቸው ያወራናቸው አሉ። ዱባይ ሌላ ምን አገኘን መሰላችሁ? የኩዌት ኮሚኒቲ አለ ላይክ ገንዘብ ያለበት አይደል? በጣም ትልቁ ገንዘብ ያለው እዛ ነው። ለምን እኛ ጋር ሳትመጡም የሚል ኤክስፖዠር አግኝተንበታል። ለምሳሌ ኳታር ሄዳችኋል፣ ዱባይ መጣችኋል፣ ኩዌት ስለምን አትመጡ? ኩዌት ብትመጡ ደግሞ በጣም ገንዘብ ያለው እዚህ ነው።
ስለዚህ እኛንም መታችሁ ላይክ እዚህ መታችሁ እነሱንም እንትን እንዳላችሁት እኛንም ብትመጡልን ደስ ይለናል የሚል የኩዌት ኮሚኒቲ ደግሞ መጥተው አናግረውናል። ላይክ ስልካቸውን ሰጥተውን ብትመጡ የሚል አይነት ኢንቪቴሽንም ልከውልናል። ከዛ አንጻር ቴምር ያንን አግኝቷል። እንደ ቴምር ስናወራ ብዙ ሪል ስቴቶች ካስረከቡ በኋላ ማናጅመንት ሲስተማቸው ዊክ በመሆኑ የተነሳ ህንፃዎች በስነስርዓት ማናጅ ሲደረጉ ጽዳታቸውን ሲጠብቁ የተተከለላቸውም የተገጠመላቸውን ቴክኖሎጂ በአግባቡ ሲጠቀሙና ሲይዙ አናያቸውም። እና ያንን ደግሞ እኛ ውጭ ላይ ወይም ደግሞ ዱባይ ላይ ያየነው ምንድነው እነዚህን ነገሮች በስነስርዓት ሲሪየስሊ ማናጅ የሚደረጉ ናቸው። እንደዚህ አይነት ነገሮችም እዚህ ሀገር ላይ ቢተገበሩ ነው። ሌላው እዛ በሄድንበት ወቅት ቴምር ከናንተ ጉዞ ምን አተረፈ ወይም ምን አገኘ ለሚለው በርካታ ሊድሶችን ይዘን መተናል። እኔ በግሌ ከ80 እና ከ90 በላይ ስልክ ቁጥሮችን ተቀብያለሁ። የኔም የስራ ባልደረቦች ከዛ በላይ ቁጥሮችን ተቀብለዋልና ይሄንን ቁጥር ወደ ሽያጭ ብንቀይረው ድርጅቱም እኛም ተጠቃሚ እንደምንሆን እርግጠኛ ነኝ። እንደ ሀገር የተማርነው ትልቅ ራዕይን መሰነቅ፣ ነገን አሻግሮ ማየት፣ ዛሬ ላይ ደግሞ ባለን ሪሶርስ መስራት ነገ የሚባለውን ነገር በደንብ ማሳመር እንደምንችል ነው የሚያሳየን። ቴምር እንደ ሪል ስቴት ሴክተሩ ደግሞ በደንብ ተምሮበት የመጣው በደንብ ያየው ነገር ምንድነው ኢች ኤንድ ኤቭሪ ስቴፖች ላይ ግልጸኝነት እንዲሁም ደግሞ የአገልግሎት አሰጣጥ ደረጃን ከፍ ባደረግን ቁጥር ተደራሽነትን በጨመረን ቁጥር ፕሮፊት ማርጅናችንን በዛው ልክ የሚጨምርበትን ሂደት አይተናል። በእርግጥ ይሄ የጀመርነው ነገር ነው። የያዝነው ነገር መልካም መሆኑንም አስገንዝቦናል። የያዝነው ነገር ላይ ሞር መጠንከር እንዳለብን ግንዛቤ ሰጥቶናል።